ሀይሚዬ ቅመምዬ እንግዲህ ያው በዚህ መልኩ ደግሞ ዛሬ ከችሏልሽ ማለት ነው። ፈተናዎች ምንም ያክል ቢበዙ ለማንም ብለን የማይሆን ውሳኔ አንወስንም። ቡቡ ተረጋጋ እያለች ነው። ሀይሚዬ ትክክል ነች። ቡራም መወሰንም የለብህም። እንዲሁም ደግሞ ሀይሚዬም ደግሞ አንቺም ተረጋጊ። ሁለታችሁም ተረጋጉና ያለውን ነገር ችግራችሁን ፈታችሁ ምን ብላችሁ ከዛን ኑ እንልም። በቃ እኛ በሰላም በፍቅር እንድትመጡ ነው እኛ ራሱ የምንፈልገው ማለት ነው። አሁን ትናንት የተሰራው ቪዲዮ በጣም በቃ ልብ የሚነካና በቃ ልብ ነክቶ የሚሰብር በቃ ልብ ሰባሪ ነገር ነው የትናንትናው ቪዲዮ ማለት ነው። ሀይሚዬም እንደዚያው ማልቀስ የለብሽም ማለት ነው። የኔ ውድ ነገር ማልቀስ የለብሽም። ያለውን ነገር ፈታችሁ ምን ብላችሁ ችግራችሁ መጀመሪያ ፈታችሁ ከዛን እንጋባ አብረን እንሆን። ያው ማለት ከባድ ነገር ነው ማለት አሁን ይሄ ከባድ ነገር ነው ያልኩት። መጀመሪያ በቃ በሀይሚ በኩል ያለውን ነገር ችግር ፈታ ቡራም እንደዚሁ ችግሩን ፈታው። ሁለቶች አንድ ላይ ሆነው ችግራቸው ፈታው ምን ብለው በቃ እንዲመጡ ነው እኛ ራሱ የምንፈልገው ማለት ነው። ምክንያቱም አሁን በዚህ በጦርነት እንትን ሁለቱ በቃ እየተስማሙ አይደለም ያሉት ሁለቱ ማለት ነው። በአሁኑ ሰዓት በቃ ሁሌ ጭቅጭቅ ነው። እና ለምን እንደዚህ ታደርጋለህ? አሁን አብሬ አይደል ያለሁት ማለት ከባድ ነገር ነው ሀይሚዬም እኔም ራሱ ባንቺ በኩል ማለት ነው። ስለዚህ ቡቡ አሁን የትናንትና የተናገረው ቃላቶች አሪፍ ቃላት ነው፣ ግን መጀመሪያ ችግራችሁን ፍቱ ነው የምንለው። በቃ ችግራችሁን ፍቱ። ችግራችሁን ፈታችሁ ምን ብላችሁ ከዛን በቃ ወደኛ ወደ ሚዲያ እንድትመጡልን ኦዲየንስን እንድታስደስቱ ምን እንድትሉ ነው ሁላችንም እኛም ራሱ ፍላጎታችን ማለት ነው። ትናንትና በጣም ብዙ ሰዎች አልቅሰዋል። ቡቡ ትክክል ነው፣ ቡቡ ትክክል ነህ እያሉ ነው። አዎ ቡቡ ትክክል ነው አሁንም የተናገረው። ስለዚህ ሀይሚዬ ደግሞ መልቀስም የለብሽም። ያለውን ነገር ፈታችሁ ምን ብላችሁ አብራችሁ እንድትመጡ ነው እኛ ራሱ የምንፈልገውና በቃ ይሄ ውሳኔ በጣም ምክንያቱም አብራችሁ ብዙ ጊዜ ቆይታችኋል፣ ብዙ ነገር አሳልፋችኋል። ቡራም ራሱ ትናንትና የተናገረው ቃላት የሚያስፈራ ነገር ነው። እውነት ለመናገር ወደ መጨረሻ አካባቢ እኔ የአብሳላትና እኔ ያልጨረስነው ነገር ማለነ ብሎ በቃ እዛች ቦታ እዛች ነጥብ ሲደርስ የምር በቃ ክቡን ያልኩት እኔ ራሱ ማለት ነው። ስለዚህ ቡራም አንተም ተረጋጋ። ሀይሚዬ ማልቀስም የለባትም። አንደኛ ነገር በዓል ነው። በቃ ትንሽ ቀን ነው የቀረነ። ስለዚህ በቃ በሰላም እንድትመጡልን ነው እኛ ራሱ የምንፈልገው ማለት ነው። ሁለታችሁ በሰላም መጣችሁ። አንደኛ በዓልም ስለደረሰ በቃ ኦዲንስንም እንድታስደስቱ በመሀላችሁ ሌላ ሰው ጣልቃ እንድታስገቡ አንፈልግም። ቡራም እያለቃቀስ እንዲመጣም አንፈልግም። ሀይሚዬም እንድታረቃቀስም እኛም ራሱ አንፈልግም። በሰላም እንድትመጡ ብቻ ነው እኛ ራሱ የምንፈልገው ማለት ነው። ይሄ የሁላችንም ጥያቄ ነው። የሁላችንም ጥያቄ ምላሽም ነው እና የኔ ውዶች የኔ ምርጦች ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ